ገዳም ገብተን ነው ይባላል ነው ማታ ከሞተችበት ተነሳች የሚሉኝ እውነት ነው እንዴ 50 ደቂቃ ጉድ ነው መቼስ ዘንድሮ ጸሐፊውን በእውነሽ ብቻ ሴት ናቸው የደወለችልኝ ለማስታወቂያ ተብዬ ሄጄ ስገባ ቢሮ ውስጥ ሽጉጥ አለና ጠረጴዛው ላይ በቃ አንተ ጠንቋይ አይደለ እንደ አርፋ ተቀምጥ አስበበት ነው ጠንቋይ እንድራሽ ያልከው ወይስ ምንድነው የፕራንክ ስራው እንዴት ይሆን ኢትዮጵያ ውስጥ በብዛት ሰው አይወድም ራንደም ደውል 09 አሁን 11 ቤት አልደፈርም ትቻለው ሌላ ተመልካቾቻችን የመሰሾ ነው መሰሾ በአባይ ቲቪ እና በመሰሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የዛሬው የዓመት በዓል ሰሞን ወይም የዓመት በዓል ማግስት ፕሮግራማችን ተጀምሯል። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አንድ ወጣት ኮሜዲያን ጋብዤላችኋለሁ። ላለፉት 3-4 ዓመታት ፕራንክ በማድረግ የተለያዩ የአዝናኝ ቪዲዮችን በመስራት ይታወቃል። ኮሜዲያን ቅዱሳን ብርሃኑ ይባላል። ዛሬ ምሽታችን ፈታ ዘና ያደርጋል ብዬ አስባለሁ። እስኪ በክብር ተቀበሉኝ። የመሰሾ እንግዳው ነው። እንዴት ነህ ቅዱሳን? ደህና ነህ? ሰላም 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 ናችሁ? እስቲ ዓመት በዓል እንኳን አደረሳችሁ። እንኳን አደረሳችሁ ለገና በዓል። ያው ፕራንክ እያደረካችሁ አይደለም? ያው ቅዱሳን ነህ ራስህ አደረሳችሁ ሁላችሁንም እዚህም ያላችሁ በቲቪ መስኮት ስለሚከታተሉ ሁላችሁም ኢትዮጵያውያን እንኳን አደረሳችሁ። እንኳን ለብርሃነ ልደቱ በሰላም አደረሳችሁ ብሏል። በቀጣዩ ደግሞ ለብርሃነ ጥምቀቱ በሰላም ያደርሳችሁ። እንኳን ደህና መጣ ቅዱሳን። እንኳን ደህና ቆይ። ገና ልጅ ነህ እንደዚህ እንዴ? አንድ ፍሬ እኔ እንዴት ነህ? ከዚህ እድሜ በላይ ነበር የምጠብቅህ። አክቹሊ ላይክ ቲቪ ወይንም ደግሞ ሶሻል ሚዲያ ላይ የሚያይኝ ሰው ነው በአካል ሲያገኘኝ አንድ አይደለም። በጣም ቀላም እላለሁ። ቆንጆ የት ጠፍተህ ነኝ ሰሞኑን? አለው አክቹሊ ላይክ 2 ዓመታት አክል አልነበርኩም ሶሻል ሚዲያ ላይ ጠፋ ብዬ ነበረ። ኦኬ ግን አሁን አለ ሜንስትሪሙ ላይ እንደ ቴሌቪዥን ላይ አልታይም ብዙ አይደለም። ገዳም ገብተህ ነው ይባላል ነው ያሉ ባልታለው ከእንደያስ ጋር ሊያጋጭ ይፈልጋል። ቤተክርስቲያን ታዘወትራለህ ብዙ ጊዜ ግድ እኮ ነው እንዴ? ያው አሁን በፊት ባይዞ ያልነበርኩበትም አሁን ነው ጠንቋይ እንድሪያስ ማለት ከጀመርኩ በኋላ ትንሽ ፍርሃት አደረብኝ። የጥንቁልና እንትን ቀርብ ሰፈረብህ እንዴ? ኧረ በፍፁም ግን በጣም በእምነት ምናምን ብዙ ቪዲዮዎችን ያየው ነበር። አዎ በደንብ አሁን ላይክ ድሮ ከነበረኝ እምነቴን ከማወቅ ይልቅ አሁን ላይ ደግሞ ሞር በደንብ እያወቅኩት ስለመጣው ሞር አሁን እያዘወተርኩት ነው ያለሁት። ሶሻል ሚዲያ ላይ ምናምን በደንብ በቤተ ክርስቲያን ጉዳይ ምናምን እንቀሳቀሳለሁና አንተ ጠንቋይ አይደለ እንደ አርፋ ተቀምጥ ነው ያለው። ለዚህ ነው በጌታችን ልደት ማግስት ይጋበዝኩ። እንኳን በድጋሚ እንኳን አደረሳችሁ ማለት እንኳን አደረሳችሁ ሁላችሁ በሰሜን በደቡብ በምስራቅ የምትገኙ ኢትዮጵያውያን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በሰላም አደረሰና ሁላችን በሰላም አደረሰና አይደል? በጣም እኔ እኮ በቃ ያንን 3-4 ዓመት በተለይ ከኮሮናው ዘመን ጀምሮ በጣም ታስቀን ነበረ። ያ ዘመን በጣም ትዝ ይለኛል። በደንብ እኛም ቫይራል የወጣንበት ሰዓት ላስታውስ በጣም በደስታ። ሄሎ ነገታ፣ ሄሎ ሰላም ነህ? አለን። አንዱ ዓለምና ቤተሰቦቹ የሬሳ ሳጥንም ፋብሪካ ነው የሚደውልልህ። ሬሳ ሳጥናችሁ አልቋል። በቆንጆ ሁኔታ ሰርተን ጨርሰናል። እኔ የምልህ ሬሳ ከኛ ነው ከናንተ ነው? አይ ሬሳው ከኛ ነው ከናንተ ነው? ከኛ ከሆነ ይወደድብሃል። አይተሃል? አይደለም አሁን ይኸውልህ በቃ ጨርሰናል። እኔን ገለህ ሳጥን ውስጥ ከምከተኝ ሌላ ሬሳ ብትፈልጉ አይሻልም? አንተን ገድዬ በዛው ሬሳ እንዴት ታስታውሳለህ? ዘመን በጣም ጸደይ ጊዜ
ያኔ ከኮቪድ እኔ አክቹሊ ላይ ከኮቪድ በፊት ነበረ ፕራንክ ኮል የጀመርኩት ቴሌግራም ላይ ነበር የጀመርኩት መልኬን ሰው አያውቀውም ነበርና ጀስት ዝም ብዬ ኦዲዮቹን ብቻ ነበረ መለቀው ከዛ ኮሮና ከመጣ በኋላ ደግሞ ሞር በጣም እየታወቀ መጣ እንጂ ከኮቪድ በፊት ነበረ በኦዲዮ ብቻ ፖስት ማድረገው መልኬን ማንም ሰው አያውቀውም ነበር መልኬን ማንም ሰው ፈራም ነበረ ልጅም ነበርኩ ምናምን እና ፈራ ነበረ መልኬን ለማውጣት ምናምን ድንገት የደወልኩለት ሰው ያገኝስ የሚል ስጋት ያድርብኝ ነበርና ብቻ ግን ከኮቪድ በኋላ ሞር በጣም አሪፍ እየሆነ መጣ ያው እንድሪያስ ጠንቋይ እንድሪያስ ነው ድሮም ገና ሲጀምር በጣም ብዙ ስሞች ነው እኮ የምጠራው እኔ ጉሉ ባንጋዳ ላለው አልዋክ ባልዋክ ላለው ምን ማለት ነው ነገር አለ በጣም ብዙ ስም ነው የምጠቀመው ግን ቲክቶክ ላይ እንድሪያስ ቲክቶክ ላይ ነው ቫይራል የወጣውና ለኔም ስያሜ ሆኖ የቀረው የሆነ አንድ ቪዲዮ ነበር አይ ቲንክ ምን ብዬው እንደሆነ አላውቅም ብቻ ግን ጠንቋይ እንድሪያስ ብዬ የሰራሁት ፕራንክ ነውና በጣም ታየ ለምን ማለት አስበበት ነው ጠንቋይ እንድሪያስ ያልከው ወይስ ምንድነው ያው እኔ ፕራንክ ሰራ ዝም ብዬ አይምሮዬ ላይ የሚመጡትን ነገሮች ነው እንትን ብለውና እንድሪያስን አስቤበት ተጨንቄበት አይደለም ዝም ብዬ ጠንቋይ እንድሪያስ ተያልኩኝ በቃ በዛው ትሬንድ አፈላይ መጣ በዛው ቀጠለ እንዴት ነው ወደ ኮሜዲያኑ የገባው እንደዚህ ምንድነው የገባበትን አጋጣሚ ታስተውሰዋል አዎ አክቹሊ እኔ ከልጅነቴ ጀምሮ ያው የሚያቀያቀያል ታኒ ሰው ነኝ ግን ከዛ በፊት ቴሌግራም ላይ እንዳልኩ ነው በቃ ወደ ኮሜዲውም ለመግባት ኢንተርቴይንመንቱንም ያዳበርኩት ምናምን ቴሌግራም ላይ ነው ቴሌግራም ላይ ቻናል ነበረኝ አክቹሊ የዛን ሰዓት እንግዲህ 5 አመት በፊት 60,000 ሜምበር ያለው ቻናል በጣም ትልቅ ነበረ ያው ቲክቶክ ምናምን ወፍ የለም ቴሌግራም ብቻ ነው እና በጣም ይደመጥልኝ ነበርና እሱ ይመስለኛል መንገዱን የከፈተልኝ ፕራንክ እየሰራው ምናምን በዛውም ቴሌግራም ቻናል ላይ ድሮ ማስታወቂያ ሰራ ነበር የተወሰኑ ያው ነበሩ እንደዛ ነው የገባሁት ማለት እንግዲህ ኮሜዲያኑ ፈርጅ የተለያየ ነው የፕራንክ ስራው እንዴት መረጥከው የፕራንክ ስራው እንዴት ይሆን ወይስ በልጅነት ልጅ ፕራንክ ታደርግ ነበር ወይስ ምንድነው እኔ እንጃ ተወዶልኝ ይመስለኛል አሁን ላይክ ፕራንክ እንዴት እንደጀመርኩኝ አክቹሊ ላይክ የፕራንክ ፕሮግራም ያኔ አይ ቲንክ ሰይፉና ጃሚ ይመስሉኛል የነሱን እንትን ሰማ ነበረ ከዛ በኋላ ነው የራሴን የተሳሳተ ስልክ ብዬ ስማቸውን አንጠራም የምደውልላቸውን ሰዎች ራንደም ነው ስህተት ነው በሚለው አሁን አንተ መሴና አይደል እንዴት ነው አንዱ አለም ደና ነው ሆይ ያልኩኝ አራ አይደለም ምን ያለው ምሰርልኝ በቃ ተሳስተዋል እኮ አልኩ ይላል እና በዛ ነው የጀመርኩት ቀስ ብሎ እየተወደደ መጣ ቀስ ብሎ እየተወደደ ከዛ በኋላ ከኮሜዲያን ዜዶ ጋር ደግሞ ስንገናኝ ወደ ዩቲዩብ ቻናል ስንመጣ ምናምን ሞር በጣም እየተወደደና ራሳችንንም አፕዴት እያደረግን አለመሳቅ ቻሌንጅ ምናምን የሚባሉ ፕሮግራሞችን ጨመርን እንጂ ከዛ በፊት ፕራንክ ኮሉን ያው ለመረካልኩ ለመሰለ የዚህ ፕራንክና የህብረተሰቡ ግንዛቤ ትንሽ አንዳንድ ጊዜ አይጣጣም እና በዚህ ዙሪያ ምን ትላለህ ማለት ፕራንክ ብዙ ሰው አይወድም ኢትዮጵያ ውስጥ በብዛት ሰው አይወድም የሚቀየምም አለ የሚወድም አለ በዚህ ዙሪያ ምን አጋጠመሽ ንገረኝ የሚቀየሙ ያኔ በጣም ብዙ ጊዜ አውርቻለሁ ያው ግን በጣም የተቀየመኝ ሰው ነበር በጣም የተከበረ ሰው እሱ አስፈራርቶኛል ብዙ ጊዜ ስለተናገርኩት ሁለተኛ እንደዚህ ታደርጋለህ አዎ በጣም ጓብሎ ምናምን በሽጉጥ ነው ባይሶ ሽጉጥ ቴብል ላይ አስቀምጦ ምናምን ይሄን ነገር አውርቻለሁ ከዚህ በፊት ሚዲያ ላይ በማስታወቂያ በጣም ተበሳጭቷል ማለት ነው አዎ የተከበረ ሰው ነው አይ ቲንክ ደውዬ ያልኩት ጠንቋይ ምናምን ይመስለኛል እንደው ይቅርብ አጠንቋይ ድረስ ምናምን አልከው ጠንቋይ ምናምን ብየው ነው እና በጸሐፊ ሁን በእውነች ብቻ ሴት ናቸው የደወለችልኝ ለማስታወቂያ ተብዬ ሄጄ ስገባ ቢሮ ውስጥ ሽጉጥ አለና ጠረጴዛው ላይ በቃ ላቁም ነካካ አንተም አዎ ራንደም ነው አመደውለው እኔ በመን አቃለው መሴ ራንደም ስደውል 09 አሁን 11 ቤት አልደፈርም ትቻለው ሌላ ብቻ ግን ራንደም ነው የምደውለው እና የዚህ አሁን ፕራንክ እና የህብረተሰቡ ግንዛቤን ተገመገመዋል የሚወደውም አለ ማይወደውም አለ አሁን እንዳልኩ ላይክ
የሚቃረን ሰው አለ እንደዚህ ጓሚል ሰው ምናምን አለ በዛው ልክ ደግሞ ፍራንክ አድርጌው ምናምን መንገድ ላይ ሲያገኘኝ ባለፈው ደውለህልኝ እንዴት እንደደመገጥኩ ምናምን ብሎ ሞር ነገሩን ፈን የሚያደርገው ሰው አለ እነሱ አሁን እግዚአብሔር ይባርካቸው ጥሩ ሰዎች ተረድታቸዋል አንዳንዱ ደግሞ በጣም ጓሚል አለ አዎ አይ ድንገትም እኮ በሬዲዮ ፕራንክ ሲያደርጉ በጣም እንትን በቃ ተናዶ የሚሳደባል እንደዛ አይነት ቀልድ አላውቅም ማለት እሱማ ያው እኛ አናወጣው እንጂ ጉር ነው እንደዛ አይነት ቀልድ አላውቅም ምንድነው የምትቀልዱብኝ ምናምን በደንብ ነው ያለው በዛው አኩርፎ የሚቀርም ይኖራል አክቹሊ ያው ፕራንክ ኮል ምናምን ይሳካል ብዙ ጊዜ ይሳካል እኔ ግን የሚሳካልኝ በብዛት ራንደም ኮል ነው ራንደም ኮል ማላቀው ቁጥር 09 16 80 ምናምን ጣል አድርጌ ስደውል 16 ከሆነ ደቡብ ነው የደቡብ ሰው ደግሞ የውሃ ነው ያው ደቡብ ላይ በደንብ በሰዓት 16 ቤት ነው የምደውለው ስለዚህ ሰዓት በኋላ እንሞክራልና እንዴ በደንብ እንሞክራል እንዴ በደንብ ከፕራንክ ኮል በፊት አንድ ፎቶግራፍ እናሳይ ይሄ ፎቶግራፍ ይሄ ፕራንኩ ተጀምሯል ይሄ ፎቶግራፍ ገለጽ ማለት በቃ ቴሌግራም ቻናል ላይ በመሰራበት ሰዓት ነው ቲሸርቴ ላይ ራሱ አታይም የተሳሳተ ስልክ የሚል በቴሌግራም ቻናል ስም አሳትሜ ኦኬ አይ ቲንክ 60000 ሜምበርስ ደርሼ መሰለኝ ጆይን ሰዎች 60000 ሰዎች ደርሼ የተነሳው ፎቶ ነው ቺልጃለች ማናት ነኩ የቱናት ጓደኛው ናት ጓደኛዬ ናት ጄሪ ትባላለች የት ነሽ ያለሽው በዚህ አጋጣሚ አትገናኙም ቆየን በጣም ያውና 5 ዓመት ሆኗል 5 ዓመት ከኮቪድ በፊት የተነሳ ፎቶ ነው ገና ወጣት አይደለም በጣም ያን ጊዜ አሁን ስንት ዓመት ነው ያን ጊዜ ማለት ነው ይሄኛው 10ኛ ክፍል ተማሪ 11ኛ ክፍል ተማሪ 10ኛ ክፍል ተማሪ አሁን እድሜ ስንት ነው የወንድ ልጅ ደሞዝ ይጠየቃል መሰለኝ እድሜ ይጠየቃል ደሞዝ ነው የማይጠየቀው እድሜ እንኳን አሁን 24 ነው 24 ወደ 25 እያመራው ነው ስለዚህ ይሄ በ19 ዓመት ነው ማለት ነው አዎ ከዛ 19 ዓመት እኔ ደግሞ ፕራንክ ሳጀምር መስሎኝ ነበር አይገርምም ይሄ ፎቶግራፍ እና ከዛ በፊት ምንድን ነበር የምሰራው ከፕራንኩ በፊት ምንድነው አሁን ብዙ ስጠይቅ ያው ሰፈር ውስጥ በጣም የሚያስቅ ልጅ ነው አዋሳ ደውዬ ነበር አብረው የተማሩ ልጆችን ጠየቅኩ ክላስ ውስጥ የሆነ ነገር ጣል ካረገ የሚያስቅ ነው እውነት ነው ክላስ ውስጥ ትንሽ ስፔሻሊ ላይክ ከኤሌመንተሪ በኋላ ሃይ ስኩል ላይ ምናምን ሞር ፈኒው ልጅ ነኝ ነበርኩኝ ክላስ ውስጥ ምናምን በቃ አረ ቅዱስ ተወኑ ምናምን የሚሉ ልጆች ትንሽ አስቸግር ነበር ያው እኔ አስቸግሬ አይደለም ግን ይስቃሉ የሚያስቅ ነገር በቃ ምንም ላውራ ምንም ነገር አስተማሪ ነኝ ጥያቄ ሲጠይቅ ይስቃሉ ኦኬ ነው አይደለም እና ፈኒ ነኝ እንደ ፈኒ ነገር ድሮ አስቅ ነበር አስተማሪ ምናምን በማይኖር ሰዓት ምናምን እየወጣሁኝ ምናምን የሆነ ነገር አወራቸዋለሁ ምናምን እንትን ነበር እንጫወት ነበር ከክፍል ተማሪዎች ጋር እና ሞር ፈኒ ነኝ አስቃቸዋለሁ ግን ማን ነገረ አይነገርም የሚስጥር ነው ከዚያ ደግሞ ከዚህ በኋላ ይሁን አላውቅም ቶርኖ ቤት ሰራ ነበር አሉ ኤግዛክትሊ በዚህ ጊዜ ነው አዎ ክረምት አይ ባለ የአውቶሞቲቭ ባለሙያ ነው ብሎኝ እኮ ነው ገርሞኝ ነው ይሄኛው እድሜ ላይም እያለው ከዛም በኋላ አባቴ መካኒክ ነውና ኦኬ ክረምት ይሄድኩ አግዘው ነበር እዛ ጋራጅ ይሄድኩኝ ቶርኖ ምናምን ሞክራለሁ ንግዱ ላይ ምናምን ተፍተፍላለሁ ምናምንና ትንሽ ሂንቷልኝ ከቶርኖ ጋር በተያያዘ አለ አይ አንድ ሰው ተጠራጥሮ ቶርኖ ያሰራ ሰውዬ አይ ፉርኖ እንዳይሆናል እንግዲህ ነፍሳ ይማርበት እና አንዳንዴ ደግሞ የሚያስቅ ቶርኖ ይሰራል ይላሉ ስም ሲያጠፍ አይ እንደሰማው በጣም ሐዋሳ ውስጥ በጣም አሪፍ ጎበዝ ቶርኖ ቤት ፋዘር ነበራቸው በጣም ስቲል ነው አለ አይደለ ጎበዝ ልጅ ነበረ ቅዱሳን አጨብጭብ በደም ቶርኖ ብሎ ፉርኖ ያለው ውሸቱን ነው ውሸት ነው እኔ ሰራ ነበር በደንብ ነው የምሰራው አንድ ቪዲዮ ነው ይቻላል
መካኒክ መሆን አስጠልቶኛል ግንበኝነቱ ምን መሮኛል እንዲሁም እየሳሰላስል አማጣል ቶሎ ቢቀር ይሁንኔ ቶሎ ቢቀር ይሻለኛል ቶሎ ቢቀር ያዋጣል ከነጠጥቼ ቤቴ ስገባ ስልኬን አየኋቸው ጅጉሎ ላይፍ ገባሁኝ ገና ሰወራ ያየኙላ እኔን ወደደኝ እንደ ጀግና ምንድን ነው ዘፋኝ መድረክ መሪ ምንድን ነው እሱ? ስለዚህ ነገር ስለዚህ በነገራችን ላይ መድረክ እመራለሁ። እሺ ሆስት በደንብ ጎበዝ ነኝ። ሆስት መድረክ መድረክ ሆስት አደርጋለሁ። አዘርዋይስ ደግሞ ይሄ ዘፈን የኔ እኮ ነው። ፖለቲከኛ የሚል ኮሜዲ ዘፈን ነበረኝ። አይ ቲንክ አሁን 3 ዓመት ይሆናል። ዘፈን ዘፈናል እንዴ? አዎ መካኒክ መሆን አስጠልቶኛል ግንባኝነቱ ምን መሮኛል ምናምን የሚል ኮሜዲ ዘፈን ሞር ቫይራል ወጥቶ ነበር የሆነ ሰዓት ላይ። ፖለቲከኛ ነኝ እንዴ እንደው ብዙ ሰው የኮሜዲያን ዜዶ ነበር የሚመስለው የኔ ዘፈን ነው። እቺ ስለዚህ ዘፈን አንድ ዘፈን የሰራው አንድ ዘፈን ነው ግን እስቲ እቅዳለኝ አሁን ዘፈን አለ ኮሜዲ ምን አባስ እነዚህ ሐዋሳዎች እንደዚህ በጣም ኮሚክ ናቸው ዘፋኞች ናቸው የኮሚክ ዘፈኖች በጣም አሁን ላይ ክራሱ በእኛ ሚዲያ ላይ ራሱ ያልወጡ በጣም ፈኒ ሰዎች አሉ ሐዋሳ እንደዚህ ዝም ብለህ ቀርበህ ስታወራቸው ምናምን በቃ ግድል ለሚያደርጉ ብዙ ኮሜዲያኖችንም ብታይ አሁን ቶማስን ብትል ዜዶን ብትል ቢኒያም ዳናና ታሪኩ ሰባሪ ብትል ሐዋሳ እንግዲህ እንዴት እንደሆነ አላውቅም። አዎ ግን እንትኑ ቀልዳችሁም እኮ ሙዚቃው ይነክ ነው። አዎ ሙዚቃ ዜዶን በደንብ በሙዚቃ ይቀልዳል። በደንብ ነው የሚቀልደው። እንደውም ዜዶ በደንብ ጎበዝ ነው። የሆኑ ግጥሞችን ምናምን እንደውም እንደው ኮረጃ ይበለኝና እስቲ በለስ ከምትወደለት እስቲ ከሞድለት ሆዷን እንዳላማማት እኛ በምን እናውቃለን በማራይ ካልታየላት ሆዷን ደግሞ በደም ታይታ ምንም ነገር ከሌለባት ጭንቅላት መንፈሷን ዝም ብሎ ከጨነቃት እንግዲህ ስሙን ያው ለራሴ አድርጌዋለሁ። ዜዶ ጋር ሰርታችኋል አብራችሁ? አንዴ በደንብ 2 ዓመት አብረን በደንብ ስለ ዜዶ ንገረኝ እስቲ። ዜዶ በጣም ሀምብል ጥሩ ልጅ ወንድም የሚሆን ታላቅ ወንድም በጣም አሪፍ ልጅ ነው። ዜዳዬ ይመች በጣም ደስ ይላል። ስለዚህ መድረክ መሪ ነህ? አዎ መድረክ ሙዚቃም ትሞዝቃለህ፣ በዛ ላይ ፕራንክ አድራጊ ነህ። ሙዚቃ እንኳን የኮሜዲ ሙዚቃ ቁም ነገር ብዬ እኔ የምልህ ማሳቅ ከቤተሰብ ነው ወይስ አንተ ብቻ ነው? አክቹሊ ኢንተርቴይንመንት ራሱ ውስጥ ያለሁት እኔ ብቻ ነኝ። የሚገርመው ምንም ሌላ የለም፣ ማንም የለም። የሚያስቅስ የሥራ ዘርፋቸው ሌላ አክቹሊ ያስቃሉ እኮ ግን እንደዚህ በሚዲያ ወጥተው ምናምን ሳይሆን ተጫዋቾች ናቸው ወንድሞቼ ምናምን ጫወታው እንደኛ ቤተሰብ ማለት ነው። እኛም እንደዛ ተጫዋች ሁሉም ሰው ተጫዋች ነው። ዛሬ ሰፈር ውስጥ ታውቃለህ። ግን የሚገርም ላይክ ከቤተሰብ ኦል ኦፍ ቤተሰብ ኢንተርቴይንመንት ላይ ያለ አይመስለኝ አለ እስቲ ንገር። እና ኢንተርቴይንመንት ላይ እኔ ብቻ ነኝ ያለሁት ደፍሬ የወጣሁት። ከዚህ ዘፈን ውጪ ሌላ የሞከርከው የለም? አሁን እዚህ የምትልልኝ ለኔ አለ ግን ያው ገና ነው አልበሰለም። ገና ብዙ ነገር አለው። ከፕራንኩ ውጭስ ሌላስ የማስመሰል ችሎታ አለው ጠይቀዋሉኝ? እኔ አክቹሊ ላይክ ይሄን የአርቲስት ድምጽ ምናምን ማስመሰል አልችልም፣ ግን የራሴን ድምጾች መቀየር እችላለሁ። ፕራንክ ሳደርግ አሁን በኋላ ታየዋለህ በደንብ እንዴት እንደምቀያየራቸው። አክሰንት ሞር ደግሞ አክሰንት የደቡብ አክሰንት፣ ተለቅ ያለ ሰው ጓም ይላል ሰው አክሰንት፣ የጉራጌ አክሰንት ምናምን ሞክራለሁ። አክሰንቶች በተለያዩ አክሰንቶች ነው የምትቀያየረው። የመሴን ድምጽ ላስመስል ማለቱን አልችልም፣ የሌላም አርቲስት አልችልም። ግን አክሰንትና ድምጽ መቀየር ስለ አሁን ለምሳሌ ፕራንክ ሳደርግ ጎርነን አደርገዋለሁ። ተነስተልኝ የነገታ እንደምን አለ በስልክ አሁን ብትሰማኝ ሌላ ሸምገል ያለ ሰው ሼባ እንዴት ነህ ሰላም ነህ? ኧረ በስ አብረን እንሰራለን። እንትንም አንዳንድ ቪዲዮዎችን ሳይ ግጥሞች አሉ። ግጥም ሞክራለሁ። ምንም አይደለም
ቤት ብዙ ጊዜ አይመታልኝም እንዲመታ እየሞከርኩ በግድ በድንጋይ ነው የሚመታው ሞክራለሁ ግን የሚገርም ግጥም ሞክራለሁ ቲክቶክ ላይ ምናምን አንዳንድ መንፈሳዊ ግጥሞችን ምናምን ጫርጫር ማድረግበት ሲቹዌሽን አለ አንዳንድ ጊዜ የሚመጣልህ ግን መንፈሳዊ ነው በብዛት አንተ ጠንቋውን ለመዋጋት ጥረት እያደረክ ይመስለኛል ጠንቋይ እንድሪያስ በነገራችን ላይ ካራክተር ስም ነው በዚህ አጋጣሚ እውነት ቅዱሳን በሉኝ እኔ በጣም ያስጨንቁኛል መንገድ ላይ ምናምን ጠንቋዩ ማጅላይ አሁን እነሱ ኖርማል ያውቀውኝ ነው ሶሻል ሚዲያ ላይ ሌላ ደግሞ ተለቅ ያለ ሰው ምናምን ጭራሽ አይቶኝ የማያውቅ ሰው ምናምን ደንብሮ ነው የሚያየኝ ምን አስበው ይሄን አንድ ፍሪልድ የሆነ የጠንቋይ ልጅ ምናምን ነው የሚመስላቸው ከባድ ነው ምን ያሉ ፋዘር ግን እንደዚህ ቤት ምን ይሉሃል አፕሪሺየት ያደርጉኛል ላይክ እኔ በመጓዘው መንገድ በደንብ ያበረታቱኛል በፊት በደንብ ያበረታቱኝም ነበረ ግን አሁን ላይ ላይክ የሆኑ ነገሮች እየተለወጡ ሲሄዱ አንዳንድ ነገሮችን እያደረግን ስንመጣ ሞር አፕሪሺየት እያደረጉኝ መጥተዋል ፋዘርም ማዘርም አሁንም ይደግፋሉ ፕራንኩንም ይደግፋሉ አሁን ምን እየሰራ ነው ያለው እንደው ከፕራንኩ ውጭ ከዚህ ከሶሻል ሚዲያ ውጭ ምን እየሰራ ነው ያለው ከሶሻል ሚዲያ ውጪ ያው አልሸሹም ዞር አሉ ነው የራሴን አድቨርታይዚንግ ኤንድ ፕሮሞሽን ለቢሮ ከፍቻለሁ እንዲሁም ደግሞ ላይክ ኢቨንት ኦርጋናይዘር ምናምን በቃ በዛው ዙሪያ ላይ ተኛለሁ አንድ ሁለት ኢቨንቶች አሉኝ ትሰራልኛል ይቻላል በደስተኝነት ታዘጋጃለህ በደንብ በጣም ስለዚህ ኢቨንት ኦርጋናይዘር ሆናል ማለት ነው ኢቨንት ኦርጋናይዘር አድቨርታይዚንግ ኤንድ ፕሮሞሽናችን ደግሞ ለተለያዩ ድርጅቶች የአድቨርታይዚንግ ኤንድ ማኔጅመንት ስራ ይሰራል የዚህ የፕራንኩ ስራ ወይም የኮሜዲያኑ ስራ አሁን ኮሜዲውን ከ2 አመት በኋላ እንግዲህ አሁን ብዙ ነገሮችን አስተካክያለሁ ስቱዲዮ ምናምን በደንብ ያደራጀው ነውና አለመሳቅ ቻሌንጅን እንደውም ዛሬ የሚገርም ነገር አንተ ጋር ነው ዛሬ ፕራንክ የሚጀምረው በይፋ ሪባን ቆርጣ ነው ስለዚህ የቅዱሳን የፕራንክ የማሳቅ ቻሌንጅ ተጀምሯል አለመሳቅ ቻሌንጅ በይፋ ተጀምሯል ኢትዮጵያውያን ጀምረናል ይደወላል ኦኬ ስለዚህ እሱን በቪዲዮ እየቀረጽ በዩቲዩብ ላይ የመስራት ነው ፍላጎት አሁን ዩቲዩብ ላይ በደንብ ኮሜዲው ላይ በደንብ የመንቀሳቀስ ፍላጎት አለኝ አሁን ለምሳሌ ይሄ ፕራንኩን ስፔሻሊ በጣም ተወዶ ነው የጠፋውትና እኔ በመሃል ጥፍት ብዬ ነበር እና አሁን ብዙ ሰውም ኮሜንት ያደርገኝ ስለሆነ ፕራንክ ኮል ነው ሰው የሚለው ላይቭ ስገባ ፕራንክ ኮል ብዬ ስገባ ራሱ ላይቭ 1000 ምናምን ሰው ቁጭ ብሎ ያያል ላይቭ ላይ ኖርማል ዝም ብዬ ላጫወታቸው ስመጣ ግን አይፈልጉምና አሁን ፕራንክ ኮልን እንመልሰዋለን የተቀረጹን ፋይሎች አሉ ከዚህ አፍተር ዚስ ሾው ላይክ በደንብ መልቀቅ እንጀምራለን ስለዚህ አንተ አሁን የኮሜዲያን ጀነርህ ወይም ዘርፍህ በፕራንክ ነው የሚቀጥለው እንጂ አጭር እንደዚህ ስታንድ አፕ ኮሜዲዎች ያው እንግዲህ ከእግዚአብሔር ጋር ይኖራል ብዬ አስባለሁ ግን ፕሮድካስት ምናምን አለ ዩቲዩብ ላይ አሁን ለመጀመር እንደ ቲም ነው ለመጀመር ያሰብኩት የኔ ልጆች አሉ ከኔ ጋር አብረው የሚሰሩ ልጆች አሉና እነሱ እያገዙኝ ነው ያሉት ላይክ አሁን ከነሱ ጋር ለመጀመር ፕሮድካስት እቅድ ይዘናል ብዙ ነገር ነው እቅድ ያዝነው ፓብሊክ ፕራንክ ለመስራት አዲስ አበባ ውስጥ ፍቃድ ምናምን እየጨረስን ያለ ነው በደንብ ሞቅ አድርገን እንደምንመጣና በደንብ እንግዲህ ከእግዚአብሔር ጋር ወደ በፊቱ አቋማችን እንደምንመለስ እርግጠኛ ነኝ ስለዚህ ቅዱሳን እንጠብቀው ምን አይነት ኮሜዲያን ደስ የሚልህ ለምሳሌ ከኮሜዲያን ማን ታደንቃለህ ቶማስ ምን አይነት ኮሜዲያን ጀነር ስታንድ አፕ ኮሜዲ ይመቸኛል አክቹሊ ላይክ በደንብ ያዝናናኛል ከኮሜዲያን ግን የሚመቸኝ ቶማስ ነው ቶማስ እኔ በጣም ፈን የሚያደርገኝ ቶማስ በቃ ይሄ በራሱ ዛምቢያ የሚቀልድ ሰው ስለሆነ በጣም ነው የሚያዝናናኝ አንዳንድ የኢንስታግራም ብሮድካስቱን ታውቀዋለህ ብሮድካስት ነው አይ ቲንክ የሚባለው ብሮድካስት እዛ ላይ የሚለቃቸው ምናምን ቮይሶች በቃ በራሱ ዓለም የሚቀልድ ሰው ስለሆነ በጣም ነው የሚያዝናናኝ ብዙ ጊዜ በራስ መቀለድ ብዙ ሰዎች ያስቃቸዋል ኮሜዲያን ስትሆን ሲጀመር ራስ ላይ የቀለድክ ነው ህዝቡን የምታዝናናው ሰው ደስ ይለዋል ሰው በጣም ደስ ይለዋል በቃ ብዙ ኮሜዲያኖች ሲቀልዱ ሰምተው ከሆነ
እንትኔ ከሌ የእሱን ወዳጆች አድርጎ ነው በቃ የሆነ በሱ ዙሪያ ያሉ ሰዎች ምናምን እየፈጠረ በራሱ ምናምን ነው የሚቀልደው። የሰው ታሪክን በራሱ እያስመሰለ ምናምን ነው የሚቀልደው። እሱ ደግሞ ሲያወራም ያስቃል እኮ ዝም ብሎ ወሬው አንደበቱ አክሰንቱ ቶማስ ያስቀኝ። ያለ መሳቅ ቻሌንጅ ከመጀመራችን በፊት ማስተላለፍ የምፈልገው መልእክት ምንድነው? አሁን ወደ ዩቲዩብም ወደ ቲክቶክም እየተመለስን ነው በደንብ። እንግዲህ አይቶ ከሆነ ቲክቶክ ላይም በደንብ ለመመለስ እየሞከርኩ ነው። ያው አይ ቲንክ ምን ሆኖ እንደሆነ አላውቅም፣ ትቼ እንደሄድኩት አይደለም የጠበቀኝ። ሶሻል ሚዲያው በጣም ብዙ አድ የሆኑ ነገሮች አሉ። በጣም ብዙ ሰዎች ተለውጠዋል። በጣም ብዙ ሰዎች ሜንታሊቲያቸው ምን እንደሚፈልግ አሁን ግራ የገባበት ዘመን ነውና ግን መተናል። ቆንጆ አስቂኝ ስራዎችን ከፈለጋችሁ ፎሎ አድርጉኝ፣ ሰብስክራይብ አድርጉ። አካውንቴን ኮሜዲያን ቅዱሳን ብላችሁ ከገባችሁ በዩቲዩብም በቲክቶክም ታገኙኛላችሁ። እንመለሳለን ነው ለማለት ፈልገው ተመልሰናል። አይ በጣም ዛሬ ፈታ ዘና አድርገኛል በጣም ታዲያ። ስለዚህ ጂከምን ዛሬ ፕራንኩ ታዲያ እንዴት ይምጣ? ፕራንክ እናድርጋ ዛሬ። በዚህ አጋጣሚ ከ2 ዓመት በኋላ ነው በይዙ ይመስል የመጀመሪያ ጊዜ ፕራንክ የመጀመሪያ ሰዓት አመታከላንጂ ድጋሚ ልንጀምረው ነው። ስለዚህ አይ ብቻማ ከሚሆን እስቲ እናያለን። ግን እንዲያመቸን ሌሎች እንግዶች ጋብዣለሁ። ዛሬ የዓመት በዓል ማግስት ጋብዣለሁ። ወጣቶች ናቸው በጣም ድምፀ መረዋ፣ 5ቱም ድምፀ መረዋ ናቸው። ስለዚህ ዛሬ የአለመሳቅ ቻሌንጁን እነሱ ይቀላቀሉና እንጋብዛቸውና እዚህ ይምጡና በጣም በደስተኛ እነሱ ባሉበት እነሱ አለመዝፈን አይችሉ ነበር የሚባሉት። አሁን ደግሞ ሲያለመሳቅ አይችሉ እንደሆነ እናያቸው። እንቁ ዜማዎች ናቸው። ታውቃቸዋለህ እንቁ ዜማዎች? ስለዚህ እነሱ ይምጡና ፕራንኩን እናድርግ። እንቁ ዜማዎችን በክብር እንቀበላቸው። እነዚህ ድምፃውያን እስቲ ከነሱ ጋር በኋላ ቆይታ አደርጋለሁ። አሁን ፕራንክ ይደረጉ አብረው የፕራንኩን ጨዋታ ይጫወቱ። አሁን እንቁዎች እንኳን ደህና መጣችሁ። በጣም ያምራሉ አይደል እንቁዎቹ? አዎ በጣም ያው ቅዱሳን ከመሰናበቱ በፊት ፕራንክ እንድታደርግ ያው ከነሱ ጋር በጣም ደስ ይለኛል። ፕራንኩ ይጀመራል። ከ2 ዓመት በኋላ ቁሜ ከእንቁዎች ጋር በመጀመሪያ ደስ ብሎኛል። ስለዚህ እንደውላለን። እስቲ አንዳንድ ሰዎች አሉ። ለማን ነው የሚደወለው? እስቲ ደረጃ ኃይሌ አለ፣ ይርዳው ጤና አለ። እስቲ ብቻ አሉ። እስቲ ይደወል። አንደም ኢትዮጵያውያንም አሉ። የደወለን ድምጻችንን የቀየርን ፕራንክ እናደርጋለን። ከዚህ በፊት ፕራንኮችን አይታችሁ ታውቃላችሁ? አለመሳቅ ማለት በጣም በቃ ከባድ። እሺ ለማንኛውም ስለዚህ እነሱ በጉንጫቸው ውሃ ይይዛሉ። ኦፍ ኮርስ ይሄ የአለመሳቅ ቻሌንጅ ህግ ነው። አዎ መጨረሻ ላይ ያልሳቀ የመሴሾ የበዓል ሽልማት አለ። እኔ አለመሳቅ ቻሌንጅ አሁን በዩቲዩባችንም እየጀመርኩ ስለሆነ እኔ ጋርም ይኖራል። በቃ ስለዚህ ውሃ ያዙ ይደወል። ካልተነሳ ይውጣል። አሁን የመጀመሪያው ሙከራችን ደረጃ ኃይሌ ነው። እንግዲህ ብዙ ጊዜ ፕራንክ ስሰራ ሊሳካም ላይሳካም ይችላል እና ራንደም እንደውላለን። ያው አርቲስቶች ከባድ ናቸው። እሺ ደሬ ጋር እየደወለ ነው። ድምፁ ይሰማችኋል አይደል? ሄሎ ጤና ይስጥልኝ ደርዬ፣ እንደምን አለ? ሁሉ ሰላም ደርዬ፣ እንዴት ነህ? ደህና ነህ ወይ? አለን። ስልክህን እኮ በስንት መከራ ፈልጌ ያገኘሁት መሰለህ። እሺ ለአንድ ለማስታወቂያ ጉዳይ ፈልጌክ ነበረ ደርዬ። እሺ ኢሳያስ። ምን አልከኝ? እሺ ኢሳያስ። ኧረ እኔ ኢሳያስ አይደለሁም ተወልደ ነኝ ደርዬ። እሺ ተወልደ በየነ። ምን አልከኝ? እሺ ተወልደ በየነ። እንደው ደርዬ ስልክህን ከሰው ወስጄ እኮ ነው ማስታወቂያ እንድትሰራልኝ ነበር ለአንዲት ጉዳይ።
ደሬ ታውቀኛለህ ነው? እሺ የመቼ እንወዳለን። ቀጥታ ላይ ያወቀኝ ደረጀ ታውቀዋል ማለት ነው? አዎ ሬሳ ሳጥን ነው አለኝ ያቀኛል። ሄሎ ሄሎ፣ ጤና ይስጥልኝ የነገታ እንደምን አለ? ማርታ ከሞተችበት ተነሳች የሚሉኝ እውነት ነው እንዴ? 50 አለቃ አረ ተነስታለች አሉኝ። እኔ አሁን እኮ ነው የምሰማው። ማሞ ደወለልኝና በቃ ተነስታ አሉ። ለቅሶ ቤቱን በአንድ እግር ስታቆም ነበር አሉ በድሪያ። ጉድ ነው መቼስ ዘንድሮ ሬሳ ለካ ይነሳል። አቤት 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 አቤት! የት ሆነ ነው? ለማንኛውም እንዳትሄድ ወደዛ ሰፈር መፈናከትም ማሯሯጥም ጀምራለች ብለዋል። እሺ ሰው ተነጋገሩና ከሬሳዋ ጋር እኮ አይደለም የኔ ጌታ እኮ ቀስ ሄሎ ሄሎ፣ አረ ሄሎ ሄሎ፣ እንዴት ነህ? የምሰራው ስራ ልክ ነኝ ብለህ ታስባለህ አንተ? አይ እኔ በበኩሌ ይኸውልህ፣ እኔ ሲጀመር ከማሪቱ ጋር አወራ ካላወራክ የኔ ኬዝ አይደለም። ገብቶሃል አይደል? እዚህ ጋር ግን ምንድነው እኔ ሄጃለሁ ልንገርህ ብዬ ነው። ዛሬ ጨበራ ጩርጩራ ነው ብዬ የመጣሁት። ለአባብዬ ነግሬያለሁ ያለውን ነገር። ከነገ ጀምሮ ሌሊት 8 ሰዓት እየተነሳ ራቁትህን ነው የምትሮጠው ከተማ ውስጥ። ከነገ ጀምሮ ሌሊት 8 ሰዓት እየተነሳ ራቁትህን እንደምትሮጥ ላበስር ነው የደወልኩልህ። እኔ ጨርሻለሁ ጉዳይን ከአባብዬ ጋር። ምንድን ያለ ደወለ መልሳል። አቤት ወይ አባቴ። አይ አይደለም የኔ ጌታ፣ ይኸውልህ ምን መሰለህ፣ እንደዚህ ሳቅበትና ዘጋው ብሎኝ ነው አባቢ። ለማንኛውም አሁን ነገ ሌሊት 8 ሰዓት ተዘጋጅ። ስልክ ቁጥርህን ጠንቁዬ አባቴ፣ ጠንቋይ እንድረስ ነኝ። ሄሎ ወይ ጤና ይስጥልኝ ይርዳው። እንዴት ነህ? ደህና ነህ ወይ? አለን አለን፣ ሁሉ ሰላም። አብዮት እባላለሁ እኔ። እኔን እንኳን አታውቀኝም። እንዴት ነህ? ደህና ነህ? አለን አለን። እኔም ድምፃዊ ነኝ። የሚገርም ነገርና እዚህ ኢትዮጵያ እንደመጣው የእርዳውን ቁጥርን ፈልጉልኝ ብዬ ነው አስፈልጌ ያገኘሁ። በእውነት ደስ ብሎኛል ድምፅህንም ስለሰማሁ። በቅርብ መዓዛሽ ልዩ ነው የሚል አንድ ዘፈን አስቤ ነበር እና ስራውን ለመስራት ያሰብኩት ጨበራ ጩርጩራ ነው። ጠንቋይ እንድሪያስን ታውቀዋለህ? አዎ እዛ ነው የምሰራውና በምን ዘርፍ አሁን ልታገዘኝ ትችላለህ? አባብዬ ደግሞ በጣም ነው የሚወዱክ። እሱን ሳትይዝ ሙዚቃዬ ላይ እንዳትሳተፍ አሉኝ። ምን አልክ? አዎ አይ እንትን እኔ እኮ አሁን እሳቸው ናቸው ገብቷል። እኔ ይርዳው መቼስ እኔ ለአንተ ወዳጅ ነኝ በእውነት ግን እሳቸው በቃ ከይርዳው ውጪ ከአንተ ጋር ኮላብ ማንም እንዲያደርግ አልፈልግም አሉ። እንዴት ይሻላል ታዲያ? ውጪ ስለሚሄድ ነው እንጂ ልክ ነው ነው።
ችግር የለም። እዛም ውጪም እኮ መስራት እንችላለን እኛ ምንም ችግር። እኔ መንቀሳቀስ እየተንቀሳቀሳለሁ እኔ ከሀገር ውጪም ምናምን ስላለው እሳቸውን እናስደስታቸው እባክህ። እንደው ፈቃደኛ ከሆንክ አስተዋውቃለሁ። ጠንቋይ እንድሪያስ ይባላል። የተከበሩ ናቸው። እዛ ጨበራ ጆርጆራ አካባቢ 50 ኪሎ ሜትር ገባ ብሎ ጫካውን እዛ ነው የሚኖሩት። ልክ ነው፣ ግን እኔ ያው ውጪ ስለሚሄድ አንገናኝም። ለዛ ነው ይርዳው። አዎ እሺ ይርዳው። በጣም ነው የምወድህ፣ በጣም ነው የማከብርህ። ኮሜዲያን ቅዱሳን እባላለሁ። ፕራንክ እያደረኩ ነበር። እሺ ያው ኮሜዲያን ቅዱሳን በጣም አስቆናል፣ አዝናንት ነው። ያው ምሽታችንን አሳምረልናል። በጣም ደስ የሚል ቆይታ ነበረን። አሁን ከእንቁዎች ጋር ቆይታ አደርጋለሁ። ቅዱሳንን በክብር እንሸኘዋ። እሺ ክብር እንሸኘ። ቀጥሉበት። በጣም ጎበዝ ልጆች ናቸው። በጣም እንጠብቃለን። ጥሩ ስራ ነው። የለም እሺ፣ መልካም በዓል። ቴንክ ዩ ቬሪ ማች።